ዛሬ ጠባሳ ድራማን ቀጣዩን ክፍል ይዘንላችሁ መጥተናል። አዲስ እንግዲህ ባቢን ለማዳን ስትል አንድ ተማሪ ልጅ እንድታመጣለት እንትን ብሏታል ማለት ነው። ተስማምተዋል ከዜድ ጋር። ዜድ እንግዲህ በጣም አረመኔ ጨካኝ መሆኑ የታወቀ ነው። ስለዚህ አዲስ ደግሞ እኔ ነኝ ለዚህ ሁሉ ጥፋት ተጠያቂ፣ ስለዚህ እባክህ ልጁን አትደብድበው፣ አትግደለው፣ የምትለኝን ሁሉ አደርጋለሁ ብላ በዚህ ስምምነት ፈጥረዋል ማለት ነው። አዲስ እንግዲህ ማለት በባለፈው ክፍል ላይ እንዳየ ነው የፈታችው ልጅ የድሮ ፍቅረኛን ትመስላለህ የምትለዋ ልጅ ነበረች እና ይሄንን ካልሽ እሱን ለማዳን ካልሽ እኔ የምልሽን ሁሉ ታደርጊያለሽ ሲላት እሺ አደርጋለሁ፣ ነገር ግን ልጁን ቶ ብለዋለች። በዚህም ተስማምተው ዜድ እንግዲህ ባቢን ከደበደበው በኋላ ትቶ አስሮ መልሶ አስገብቶታል ማለት ነው። ሁላችንም ፈርተን ነበር ባቢን ይገለዋል እያል። ስለዚህ አዲስ እንግዲህ ህይወቱን አትርፋለታለች። የእሱ የህይወት ዋጋ ተመን ስንት ይሆን የሚለው ነገር በጣም ከባድ ነው። አሁን ምን አድርጊ እንደሚላት ዘኩ አይታወቅም ማለት ነው። አዲስን እንግዲህ ሰላም ጤና ይስጥልን የቻናላችን ቤተሰቦች እንኳን ደህና መጣችሁ። ለቻናሉ አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሆኑ። ዛሬ እንግዲህ ጠባሳ ድራማን ይዘንላችሁ መጥተናል። ቀጣዩን ክፍል እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ታሪኩም እንግዲህ እባክህን ዜድ ተው፣ ይበቃዋል፣ ከዚህ በላይ አትደብድበው፣ ስላንተ ስለማያውቅ ነው ብሎታል። እኔ ዜዶን ስለማያውቅ ነው እንጂ የሚደነፋብኝና አፉን በቻልኩት ደግሞ ከኔ ሊያመልጥ ነው ወይ እኔነቴን አያውቅም እያለ እንግዲህ ሲፎክርና ሲመታው ነበረ። እሱም እንግዲህ ታሪኩ እባክህን ተው፣ በቃ ስላንተ ስለማያውቅ ነው፣ የዛሬን ብቻ ይቅር በለው ብሎታል። የእህቱ የፍርቱና መጥፋት ያንተ እጅ አለበት፣ ይህ ሁሉ ምክንያት በአንተ ላይ ነው ሲለው፣ በቃ ፍርቱና ያለችበትን እኔ ፈልጌ አመጣልሃለሁ፣ ነገር ግን ባቢን ተው እባክህን ብሎ ሲማጸነው ነበረ። በጣም ከባድ ነው። እንግዲህ ዜዶም ምንድን ነው ያለው? የእናት ወደ ዝንጉርጉር ነው ይባላል፣ ውሸት ነው። አንተና እህትህ ትቢትህ አፍንጫችሁ ድረስ ነው፣ ምን ባሰቃያቸው አፋቸው ዝም አይልም እያለ እየተለፈለፈበት ነው። እንግዲህ ባቢም አንድ ቀን ከዚህ ያመለጥኩ ቀን ማሬ ብለህ እስከምታለቅስ ነው ማደርግ፣ እኔ ባቢን አታቅም እያለ ሲለው ነበር ማለት ነው። እና በጣም እየተናደደ ነው። ባቢ እንደዛ እየተመታ እንኳ ዝም ማለት አልቻለም። ምክንያቱም በጣም ከባድ ነው እንዴት አድርጎ እንደሚመታው እና ይህንን ሁሉ እየተቋቋመ ነገር ግን ዝም ሊል አልቻለም። እንግዲህ አዲስን አንቺ ምችው ብሎ አለዛ አንቺንም እሱንም እገላችኋለሁ በአንቺ እጅ ካልተመታ ብሏታል። እሱም እንግዲህ እሱን መማታት ቀጥላለች እያለቀሰች እና ባቢም ሲያለቅስ እሷም እያለቀሰች ነው። የድሮ ፍቅረኛዬን ትመስላለህ በሚለው በጣም እያዘነችለት ነው ያለው ማለት ነው። እነ ብርሃን ደግሞ በጣም ያሳዝናሉ። ብሌን ከሞተች በኋላ ብርሃን ያለበት ሁኔታ በጣም አስጊ ላይ ነበረ። መታመምም ራሱን መሳትና ማበድን መጥቶበት ነበር። አሁን ላይ ግን ትንሽ ለውጥ አለው ማለት ነው። እና አንዳንዴ ጭካኔ በጣም ከባድ ነው። ይሄን ያህል የሰው ልጅ ጭካኔ ለምን የሚለው ነገር ከባድ ነው። አሁን ዜድ ደግሞ እንግዲህ ፍርቱናን በምን ዘዴ ላግኛት እያለ እየታገለ ነው ያለው። ዜድ ፍርቱናን አገኛት ማለት ነገሮቹ አበቃ ማለት ነው። እና በጣም ከባድ። ብርሃንም እንግዲህ የቁም ሞት ገሎኛል፣ ዘኩ የሚባል ሰውዬ እኔም ሳልገለው አልቀርም፣ በፊቴ የመጀመሪያ ፍቅሬን ፕሌንን ገድሏታል በጭካኔ በቀዘቀዘ ደም። ስለዚህ እኔ የቀመስኳትን የሞት ጽዋ እሱን መቅመስ አለበት፣ በህይወት እንዲኖር አልፈቅድለትም እያለ በጣም እንትን እያለ ነው፣ እየዛተ ነው። ነገር ግን ዘኩ የሚባል ሰው በጣም እጁ ረጅም ነው፣ የሚስችለው ሰው የለም። መልሶ አንድ ሴት እፈልጋለሁ፣ ድንግል የሆነች ሴት እና ስራችን አብረን መስራት አለብን ብሏል። አዲሱ የስራ ባልደረባ ነው። አሁን የደስ እንግዲህ ይህንን ጨለምን በቦክስ አትልና ስሙን አታስረሳልኝ እንግዲህ ባቢን አሁንም ማስቀጥቀጥ ይዟል ማለት ነው። በጣም ከባድ። ዘኩ የመጨረሻ ሰው ሲሞት የሚያስደስተው፣ ሰው ሲያለቅስ የሚያስደስተው ሰው እሱ ነው የመጨረሻ ማለት ነው። ግን ቆይ እንዴት ነው የሰው ልጅ የሰውን የሚያስደስተው? ይሄን ያህል በሰው ጭካኔ ያለው
ይከብዳል። ፍርቱና እንግዲህ ከታሪኩ ጋር ተገናኝታ ስለ ባቢ አዲስ ነገር ያለውን እየጠየቀች ነው። እናም እንግዲህ ባቢ ደህና አይደለም ወይ ለምን መጣ በጠዋቱ ስትለው አይ ደህና ነኝ፣ አንድ ነገር ለአወራሽ ፈልጌ ነው ብሏታል። እሷም ምንድን ነው ስለ አብዬያ ነው ወይ የአብዬያ ነገር ያልጨረስከው ታሪክ አለ ስትለው እኔ ጨርሻለሁኝ ምንድን ነው ሲላት አይ ዛሬ ተከታትለኝ ስለ አንተ ነው ልታወራኝ የመጣችው ከአንተ እንድርቅ እያዘዘች ነው። ስለዚህ ያልጨረሳችሁት ነገር ካለ ብዬ ነው የነገርኩና እንደዛ ብላኛለች፣ ማስጠንቀቂያ ሰጥታኛለች ከአንተ እንድርቅ ስትለው ለምንድነው የማትወኝችልሽ? እኔ እና እሷ ጨርሰናል፣ ምንም የማውቀው ነገር የለም፣ በዚህ ሰዓት የእሷ ያለ ፍቅር አብቅቷል እያለ ነው። እናም እንግዲህ ስለዛ ልነግርሽ አይደለም የመጣሁት የኔና የአብያ ጉዳይ ያለቀ ጉዳይ ስለሆነ አሁን አንድ ነገር ልነግርሽ ነው። ህይወትሽ አደጋ ላይ ነው። ዜድ በሰዎች እያስፈለገች ነው። አድራሻሽን ካወቀ ደግሞ ይገልሻል። ስለዚህ አድራሻሽን ቶሎ ቀይር ይባታል። እሷም አቤይንና ባቢን አጥቼ በህይወት የምኖር ይመስላል? የኔ ህይወት አያሳስበኝም፣ እንደፈለገ ያድርገኝ ብላለች። እንግዲህ በጣም ከባድ ነው። ምን ነው በሞትኩ እያለች ነው ፍርቱና አሁን ያለበት ሰዓት። ምክንያቱም ታሪኩ እያገዛት እያለ እሷ ደግሞ መታገዝ የማትፈልግ የሆነች ነው ትቢቷ። ይሄ በጣም ከባድ ነው። ስለዚህ እሱ የሚላትን ነገር ማድረግ አለ። እሱም ቤቱ ቶሎ መከራየት አለበት የአባትሽ ቤት እና አንቺ ወደ ሌላ መሄድ አለብሽ። ይሄንን ካላረግሽ ባቢንም ማዳን አንችልም። በፕሌን ያራራ አንጀት በአንቺ ላይ ይራራል ብለሽ አታስቢ። ካገኘሽ እስከ መጨረሻው ያስወግድሻል። ስለዚህ ቶሎ አንድ ነገር ማድረግ አለብን፣ ማታ አገኝሻለሁ ብሏታል። እሷም ምን አይነት ፈተና ውስጥ ነው የከተትከኝ? ይሄ ሁሉ ፈተና ያንተ ብቻ ነው እያለች እንግዲህ እያነባሽ ነበረ። ባቢ እንግዲህ ከሴቶቹ ጋር ተላምዶ እየኖረ ነው ያለው እና በጣም የሚገርም ነው። አሁን ላይ ታሪኩ እየሰራ ያለው ስራ በጣም ደስ የሚል ነገር ነው። የዘኩን ስራ ለማፍረስ እየታገለ ነው እሱ የሚደበድባቸውን ሰዎች እየታገታ ያሉትን ሰዎች እያስፈታ ይገኛል። አሁን ታሪኩን እየቀየረ ነው ያለው ማለት ነው። ብርሃን እንግዲህ ወደ ቤት ሂዶ ነበረ። ዋጋውን እሰጠዋለሁ፣ የት ነው አለቃችሁ ዘኩ እያለ ታሪኩን ደብድቦታል። ታሪኩ ደግሞ እንዳጋጣሚ ሆነ ዘኩ ሲመጣ አይቶ አድኖታል ማለት ነው። እንግዲህ ሸሽጎ ወደ ቤት ደበቀው። ምክንያቱም ዘኩ አገኘው ማለት በህይወት መኖር አይችልም ብርሃኑ ማለት ነው። እና እባክህን ትሞታለህ፣ ዝም በል፣ የማትችለው ጣጣ ውስጥ አትግባ እያለ እየታገለው ይገኛል ማለት ነው። አሁን ላይ ታሪኩ ከምር ለሰው ልጅ አሳቢና ተቆርቋሪ ሆኗል እና ዛሬ ላይ ብርሃንን ህይወቱን ታግቶታል ማለት ነው። በጣም ከባድ ነው። እንግዲህ እባክህን ሰውየውን የምንበቀልበት ሰዓት አይደለም። መሞት ትፈልጋለሁ። ዛሬ ላይ ታሪኩ ባያድን ኑሮ ህይወት አልፎ ነበር። አንተም እንደ ፕሌን የፕሌንን ደም ሳትመልስ የሁላችንም ልብ ተሰብሯል። እባክህን ዛሬ ጊዜው አይደለም፣ ጊዜና ቀን ጠብቀን ደማችንን እንመልሳለን ብሎታል የብርሃን ጓደኛ። እውነቱ ነው፣ ለሁሉም ጊዜ ያለው የሚባለው ማለት ነው። አንዳንዴ ጊዜያቸውን ጠብቀን የምናደርጋቸው ነገሮች አለ ማለት ነው እና ችኩልነት የሁላችንም ህይወት የሚያበላሽ ይሆናል እና አንድ ቀን ሁሉንም ለእጁ እንሰጠዋለን ብሎታል ማለት ነው። ጠባሳ ድራማ በጣም አስተማሪ የሆነ ድራማ ነው። እናም እንግዲህ እናንተ ምን ትላላችሁ? አሁን ላይ የታሪኩ መቀየር ማን ነው ምክንያቱ የሚለው ነገር ይገርማል ማለት ነው። እሱ ነበር አንደኛ ለሰዎች ህይወት ማበላሸት የነበረው። አሁን ላይ ግን ዘኩ ለራሱ የሰዎችን ህይወት እንዳያበላሽ ይቆጣጠረዋል እና በጣም ከባድ ነው። እንግዲህ ባቢ ዘኩን ከውጭ ሲገባ ጠብቆ መቶታል ማለት ነው። ሲመታው ምን አይነት ትዕቢተኛ ነህ፣ እንደዛ ሆኖ ተደብድበህ ምንም እንትን ማትመለስ ሰው ነህ፣ እንኳን አንተን አባትህን የሚያንን ሽማግሌ ደፍቼዋለሁ ሲለው ያንን ካደረግ በእጄ ትጠፋለህ ብሎት ውጭ ውሰድና እሰረው ሲለው እገልሃለሁ ምን ሲለው አይ ከብርዱ ከተረፍክ ነው የምትገለይ ብሎታል። የታሪኩ ውጥረት በጣም ከባድ ነው፣ በስቷል። የእናንተ ሀሳብ ምንድን ነው? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ታሪኩ ትንሽ መሻሻል አለበት። በኃይለኝነት ማን አለብኝ ብቻ በጣም ከባድ ነው ማለት ነው። እና አንዳንዴ በህይወታችን የሚያጋጥሙ ፈተናዎች ብዙ አሉ። ክፉም ሰዎች አሉ። ክፉ ሆነን ደግሞ ጥሩ የምንሆንበት አጋጣሚ አለ። ያ ደግሞ ጥሩ የምንሆንበት አጋጣሚ ህይወታችን የሚቀይረው ሰው ከጀርባችን ሲኖር፣ አሁን ላይ ታሪኩ እየተቀየረ ያለው በፍርቱና እየተነሳ ነው ማለት ነው። እና ሴት ልጅ አላምንም፣ ሴት ልጅ ለበቀል ብሎ ነበር ከዘኩ ጋር እንደዚህ አይነት ስራዎችን መስራት የጀመሩ። አሁን ላይ
በጣም የሚገርም ለውጥ አለው ታሪኩ ማለት ነው። እናም እንግዲህ የዛሬ ጠባሳ ድራማ ይሄን ይመስል ነበር። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። ለማስታወስ ያህል ነው። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሁኑ። ባይ ባይ።